ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ ደግሞ ከባለፈው የቀጠለ ከ7 ዓመት እስከ 12 ዓመት ስላሉ ልጆች 10 ነጥቦችን ማወቅ የሚገባን ወላጆች፣ አሳዳጊዎች፣ ቤተሰብ ማወቅ የሚገባንን እንድንነጋገር መጥቻለሁኝ። እነዚህ ነጥቦች አንድ በአንድ እናያቸዋለን። ይህ እድሜ እንግዲህ ህይወታቸውን የሚወስን ዘር የምንዘራበት ጊዜ ነው። ማንነታቸው የሚገነባበት ነው። ብዙ ጥያቄዎቻቸው በበለጠ እንዴት እያሉ ወደ ውስጥ ገብተው የሚመራመሩበት እድሜ ስለሆነ እንግዲህ የህይወታቸውን አቅጣጫ የሚወስኑ መርሆች፣ መመሪያዎች ወደ እነሱ የምናስተላልፍበት እኛ እንግዲህ ምርጥ ገበሬዎች ከሆንን በጣም ምርጥ ዘር ወደ ህይወታቸው የምናስገባበት ነው። እንደ ሰነፍ ገበሬ ደግሞ ከሆንን ምናልባት ዝም ብለን በዘፈቀደ በእነሱ ህይወት የምንመላለስበት ይሆናል ማለት ነው። ይሄ ደግሞ እንግዲህ ገበሬ ዘራውን ዞሮ ዞሮ ጊዜው ሲደርስ ማጨዱ አይቀርም አይደል? መጽሐፍ ቅዱስ ላይ እንደዚህ ይላል፣ በሰነፍ እርሻ አለፍኩና እርሻውን በሙሉ ይላል ጠቢቡ ሰለሞን ሲናገር አረም ወርሶታል ብሎ ይናገራል። እንግዲህ ገበሬው ቦታ ወስዷል፣ አርሷል፣ ዘርቷል። ከዛ በኋላ ግን የዘራውን ዘር ምን ብሎታል? ትቶታል፣ ጭራሽ ትቶታል ማለት ነው። ስለዚህ ምን ሆነ? አረም ወረሰው። አረም የወረሰው ለምንድን ነው? ስላላየው፣ ስላልተከታተለው ነው። ስለዚህ አሁን እኛ የገበሬነት ሚና የምንጫወትበት ነው። ወላጆችና አሳዳጊዎች ከ7 ዓመት እስከ 12 ዓመት ያለው እድሜ መሰረት መጣያው እድሜ ላይ ምን መስራት እንዳለብን ተነጋግረናል። አሁን ደግሞ በጣም ምን ኮተኩት የበለጠ ለማጨድ የደረሰውን እርሻ እንደሚያይ ሰው በየቀኑ ሄዶ እንደሚጎበኝ ሰው እንደዛ የምንከታተልበት ጊዜ ነው ይሄ እድሜ ማለት ነው። አንደኛው ከ3 ዓመት እስከ 6 ዓመት ያሉ ልጆች ለምን ብለው ይጠይቃሉ ብዬ ነግሬያቸዋለሁ። በዚህ እድሜ ላይ ግን ከ7 እስከ 12 ዓመት እንዴት ተሰራ፣ እንዴት ላሻሽለው፣ እንዴት ላድርገው እያሉ በጣም የሚጠይቁበት የሚመራመሩበት በጣም በጥልቀት ነገሮችን የሚያዩበት እድሜ ነው። ለዚህ ነገር እንዲረዳቸው የምታስቡትን መጽሐፍ ሪከመንድ ማድረግ እንዲያነቡ ማለት ነው። ቪዲዮዎችን በእነሱ ሌቭል ላይ ያለ እንዲያዩ መጋበዝ፣ ታሪኮችን ለነሱ መንገር። እንዴት እንዲሆነ መሰለክ፣ ይሄ ታሪክ የሚነገረው ከዚህ የተነሳ ነው፣ እንዴት ሆነ መሰለሽ እያልን በጣም እነዚህን ሀሳቦች ወደ እነሱ ማምጣት ይገባናል። ሁለተኛው ደግሞ ራሳቸው የሚያወዳድሩበት እድሜ ነው። ራሳቸውን ከአቻዎቻቸው ጋር ያወዳድራሉ፣ ከኩዮቻቸው ጋር ያወዳድራሉ። ምናልባትም በእነሱ እድሜ ሚዲያ ላይ ከሚያዩዋቸው ልጆች ጋር ራሳቸውን የሚያወዳድሩበት እድሜ ነው። እኔ ጓደኛዬ ይህን ይችላል፣ ጓደኛዬ ይህን ያደርጋል፣ እሱ ይሄ አለው፣ ይሄ ተገዝቶለታል፣ እኔ ግን የለኝም፣ እኔ ግን አልችልም እያሉ በጣም የሚወዳደሩበት የውድድር ሜንታሊቲ እነሱ ውስጥ ዴቨሎፕ የሚያደርግበት ጊዜ ነው። ሶ ወላጆችና አሳዳጊዎች ምን ማድረግ ይገባናል? ራሳቸውን ከራሳቸው ጋር ነው ማወዳደር ያለባቸው፣ ከትላንታቸው ጋር። ትላንትና ምን አይችሉም ነበር፣ ዛሬ ምን ችለዋል? ትላንት ምን አያደርጉም ነበር፣ ዛሬ ምን እያደረጉ ነው? ትላንትና ያልቻሉት ዛሬ ግን የቻሉት ነገር፣ ያሻሻሉትን ነገር እያነሳን በጣም ማበረታታት። ምናልባት ደግሞ ትናንት በጣም ጎበዝ ሆነው ሲያደርጉት የነበረ ዛሬ የተዉት ነገር ካለ ደግሞ አንተ እኮ ትናንት፣ አንቺ እኮ ትናንት በጣም ጎበዝ ነበርሽ፣ ዲሲፕሊንድ ነበርሽ፣ ይህን ታረጊ ነበር፣ ሰዓትሽን ገድበሽ ታጠኝ ነበር፣ አሁን ግን ይህን አላደረግሽም፣ ስለዚህ መስተካከል አለብሽ። ከራሳቸው ጋር ነው መወዳደር ያለባቸው፣ ከትላንታቸው ጋር ነጋቸውን የተሻለ ለማድረግ ማለት ነው። ስለዚህ በእነዚህ ነገሮች እንረዳቸዋለን። ሶስተኛ ደግሞ ወደዱ ጠሉም ጓደኞቻቸው በእነሱ ላይ ተጽዕኖ ያደርጋሉ። እነሱ በጓደኞቻቸው ላይ ተጽዕኖ ያደርጋሉ፣ ጓደኞቻቸውም ተጽዕኖ ያደርጉባቸዋል። በእርግጥ በዚህ እድሜ እስከ 12 ዓመት ወር እስከ 10 ዓመት ባለው እድሜ ወላጅ ነው ንጉስ፣ አሳዳጊ ነው ንጉስ። በኋላ ላይ ወላጅ በቃ ምንም ቦታ የማይኖረው ጊዜ ሊኖር ይችላል። በተለይ እዚህኛው ሌቭል ላይ ያልሰራ ወላጅ ፈጽሞ የማይሰማበት፣ ምክሩ የማይሰማበት፣ ወደሱ ምንም ነገር ይዘው የማይመጡበት እድሜ አለ። ጓደኛ ንጉስ የሚሆንበት እድሜ ማለት ነው። ጓደኛ መንገድ የሚያሳይበት እድሜ አለ። አሁን እኔ በጣም እንድናስብበት እንደ ወላጅ ልነግራችሁ የምፈልገው
ከታችኛው ሌቭል ጀምረን እስከ 10 እና እስከ 12 ዓመት የሰራንባቸው ልጆች ግን ምንም እንኳን ጓደኛ ንጉስ በሚሆንበት እድሜ ላይ ቢሆን እንኳን ማለት ነው እናንተን ግን መጥተው ያማክሯቸዋል። ከእናንተ ጋር ግን ያወሯቸዋል። ውሏቸውን ይነግሯቸዋል። ምክንያቱም መሰረቱ ላይ ስለሰራችሁ ማለት ነው። እና ከ7 እስከ 12 ዓመት ምንም ሆነ ምን ግን ጓደኛ ተጽዕኖ ያደርጋል። ለምሳሌ አሁን የኔ ልጅ ምናልባት ቲክቶክ ላይ የኛን ፔጅ የምትከታተሉ ሰዎች ካላችሁ ዳንቴል ስትሰራ፣ ሹራብ ትሰራለች፣ ቦርሳ ትሰራለች። በጣም ነው በደስታ በቃ ተኝ እባክሽ እስከምትባል ድረስ ብዙ ከሶሻል ሚዲያ ርቃለች። በዚህ ምክንያት 10 ዓመቷ ነው ገና። ግን ይሄንን አይዲያ መጀመሪያ ይዛ የመጣችው ከትምህርት ቤት ነው። የሚገርማችሁ እኔም አይደለም ያሳየዋት፣ ጓደኛዋ ሰርታ አሳየቻት። ከዛ በኋላ መታ ዩቲዩብ ላይ ዳውንሎድ ማድረግ ጀመረች። ዳንቴል እንዴት እንደሚሰራ የትኛው ኪሮሽ እንደሆነ ለመጀመሪያ ክሩ የትኛው እንደሆነ ምናምን ራሷ ናት ሰርች አርጋ በኋላ ሐሳቡን ወደ እኔ ይዛ መጣች ማለት ነው። ያው እኔ ደግሞ ዳንቴል መስራት እችላለሁ። ስለዚህ የበለጠ አገዝኳት፣ ረዳኋት፣ አሳየዋት። አይዲያውን ይዛ የመጣችው ግን ከጓደኛዋ ነው። ልክ እንደዚህ ይሄውን ጥሩ ነገር ነው። በዚህ ዘመን እንደዚህ የሚሰራ ልጅ የለም። እኛም በጣም ነው አፕሪሼት የምናደርጋት። ብዙ ሰው ሲያያት ይገረማል በኮሚትመንቷ። ሌላም ነገር ግን ይዘው ይመጣሉ። መጥፎም ነገር ግን ይዘው ሊመጡ ይችላሉ። ስለዚህ ጓደኛቸው ተጽዕኖ እንደሚያደርግባቸው በማወቅ ጓደኞቻቸው እነማን ናቸው፣ ቢቻል ሄዶ መተዋወቅ፣ የሚቻል ከሆነ ቤት እንዲመጡ መጋበዝ፣ አብሮ ሻይ መጠጣት፣ ቤት ውስጥ እንዲያወሩ እንዲጫወቱ፣ በዛ ባህል ደግሞ ኦብዘርቭ ማድረግ አንዳንድ ነገሮችን እና ጓደኞቻቸውን ማወቅ በጣም ወሳኝ ነገር ነው። አራተኛው ልጆች በጣም በዚህ እድሜ ያሉ ከ7 እስከ 12 ዓመት ያሉ ልጆች ፍትህ ይወዳሉ። ፍትህ እንዲሆንላቸው በቃ እንዲበየንላቸው እንድትዳኟቸው በጣም ነው ፑሽ የሚያደርጓችሁ እና ኢትስ ኖት ፌር በቃ ይሄ ልክ አይደለም ምናምን ይሏቸዋል። ኢቭን ትምህርት ቤት የሆነን ነገር ቤት ይዘውት ይመጣሉ። ጓደኛዬ እንደዚህ ያደረገች እኔ እንደዚህ ያደረኩ፣ ሚስ ግን ወይም ሚስተር ግን እንዲያድርጎ ቀጣን። ይሄ አሁን ልክ ነው? በጣም የፍትህ ጉዳይ በጣም ደጋግመው የሚያነሱት የሚያብሰለስላቸው ጉዳይ ነው እና ስለዚህ ይህንን በማወቅ ኢቭን ቤት ውስጥ ህግ ስታወጡ እነሱ እንዲተዳደሩበት እንዲመሩበት የምትፈልጉትን ህግ ስታወጡ እንኳን ኮንቪንስ ማድረግ መቻል አለባችሁ እነሱን። ይሄ ህግ እዚህ ቤት ከተጣሰ ይሄን ቅጣት ያመጣል፣ ከተጠበቀ ደግሞ ይሄ ሪዋርድ አለው፣ ለምን መሰለሽ ብላችሁ መጀመሪያ እነሱን ማሳመን መቻል አለባችሁ። ዝም ብላችሁ ህግ ብታወጡ ተጣሰ ብላችሁ ደግሞ እናንተ ቅጣት ብታመጡ ኢትስ ኖት ፌር። በቃ እናቴ ፍትሃዊ አይደለችም፣ አባቴ ፍትሃዊ አይደለም፣ ወንድሜ እኮ ፍትሃዊ አይደለም ብለው ስለ ፍትሃዊነት በጣም ደጋግመው የሚጠይቁበት። ለምሳሌ ታላላቅ እህቶች፣ ታላላቅ ወንድሞች ሊሆኑ ይችላሉ። አጥና ምናምን ይሉና ወይ ሳያጠኑ ሲቀሩ ምክንያታቸው ላለ የሚጠይቋቸው ሊቀጧቸው ይችላሉ፣ ሊቆጧቸው ይችላሉ። እና ይሄ የፌርነስ የፍትህ ጉዳይ በጣም ልጆቹ አትኩረው የሚከታተሉት ነገር ስለሆነ በተቻለ አቅም ፍትሃዊነትን ማስፈን ይገባናል። በቤት ውስጥ ማስረዳት፣ በቃ አያውቁም፣ አይ በቃ እኔ ነኝ የበላይ ብላችሁ ምንም ነገር አለማድረግ። ዝም ሊሉ ይችላሉ፣ አቅም የለኝም ምንም፣ ግን አባቴ ፌር አይደለም እናቴ ብለው በልባቸው ሊይዙት ይችላሉ። ነጋቸው ላይ ግን እኛ ገበሬዎች ነን ብያቸው የለ ዘር እየዘራን አይደለም። እንደዚህ አይነት የጥርጣሬ ዘር እነሱ ላይ መዝራት የለብንም። አንዱ አረም ስለሆነ ማለት ነው ጥርጣሬ። አምስተኛው ደግሞ አእምሯቸው አንጎላቸው እያደገ እየዳበረና ምክንያታዊ እየሆኑ ወይም ምክንያታዊነትን እየተረዱ እየተገነዘቡ የሚመጡበት ጊዜ ነው። እንዲሁም ደግሞ በጥቃቅን ጉዳዮች ላይ ውሳኔ መስጠት ይፈልጋሉ፣ መወሰን። እናንተ እንኳን በውሳኔያቸው መሀል ኢንተርፊር ስታደርጉ ጣልቃ ስትገቡባቸው ሊያዝኑ ሊበሳጩ ይችላሉ። እንዳልኳችሁ ትንንሾች ነን አቅም የለንም ብለው ዝም ቢሉም እንኳን ሊከፉ ይችላሉ እና ስለዚህ ውሳኔ መስጠት የሚችሉበት ሁኔታዎች ሲኖሩ ውሳኔ ሰጭነት ላይ ልጆቹን ማሳተፍ። ለምሳሌ ልብስ ገዝታችሁ ከምትመጡ ማለት አንዳንድ ወላጆች አሁን ምናልባት ቁምሳጥን ያጨናነቀ ልብስ ይኖራቸው ይሆናል ቤት ውስጥ ለልጆቻቸው፣ ግን አንዱም የማይለበስ ልጆቹ ደስ ብሏቸው የማያረጉት
ገዝቶም የሚመጣው ወላጅ ነው። መርጦም ይሄንን ልበሺ ይሄንን ልበስ የሚለው ወላጅ ነው። ልጆቹ ብዙ ደስተኛ ላይሆኑ ይችላሉ። ከ7 ዓመት በላይ የሆኑ ልጆችን ይዘናቸው ብንሄድ ያ ማለት እነሱ የመረጡትን ብቻ እንገዛለን እናደርጋለን ማለት ሳይሆን እዛው እነሱ እየመረጡ እያለ ጥሩ ምርጫ ነው የመረጥከው፣ ግን ይሄኛው ቢሆን አይሻልም ወይ? ለምን መሰለህ? እንደዚህ ስለሆነ እንደዚህ ስለሆነ በጣም ጥሩ ነው፣ እይታሽ ይገርማል፣ እንዴት እንዳየሽው ይሄንን ልብስ፣ ግን ይሄችኛዋን ብናደርጋት ለምን መሰለሽ? ትምህርት ቤትም ስትሄጂ ዘመድ ጥየቃም ስንሄድ እያላችሁ ማስረዳትና ወደ እናንተ ሀሳብ ማምጣት ይቻላል። ደግሞ ከእናንተ ሀሳብ ጋር ተቀራራቢ ወይም የተሻለ መርጠው ከተገኙ ይገርማል፣ በጣም ጥሩ ብላችሁ ማጽደቅ የነሱ። ስለዚህ ውሳኔ ሰጭነት ላይ ኢንቮልቭ እንዲያደርጉ፣ ለምሳሌ ቤተሰብ ልትጠይቁ ስትሄዱ ብድግ አድርጋችሁ አንጠልጥላችኋቸው ከምትሄዱ ዛሬ ልደት ተጠርተናል ወይም ደግሞ ዛሬ ማህበር እንደዚህ ቦታ አለ ልንሄድ ነው፣ እንዴት ነው? አሁን አንዳንዴ በጣም አንዳንድ ወላጆች አበዛሹ ልትሉኝ ትችላላችሁ። ኧረ ይህን ያህል ፊት መስጠት ደግሞ ለልጅ ምን ያደርጋል ብላችሁ ልታስቡ ትችላላችሁ። እኛ ገበሬዎች ነን። የልጆቻችንን ነገር እየሰራን ያለነው፣ የልጆቻችንን ህይወት አቅጣጫ እያስያዝን ያለነው። ለዚህ ነው በጣም ኬር የምናደርግላቸው። በዚህ ልክ በምንችለው ልክ ኬር ያደረግንላቸው ልጆች ነገ አድገው ለእኛም ኩራት፣ ለቤተሰብም ለሀገርም የሚጠቅሙ ነው የሚሆኑት እና ከዚህ አንጻር ነው እኔ በዚህ ልክ እምላችሁ። ስለዚህ ቤተሰብ ጋር ጠልጠል አድርጎ ከመሄድ ቀድማችሁ ብትነግሯቸው፣ እናንተ ባወቃችሁበት ጊዜ እንግዲህ ስትሄዱ የምትለብሱትን ልብስ ምረጡ ብትሏቸው፣ ፕሮግራማችሁን አሬንጅ አድርጉ ብትሏቸው እንደ ትልቅ ሰው እናቴ ቆጥራኛለች በቃ አድጌያለሁ ማለት ነው። የሚሰማቸው ስሜት ራሱ ትክክል እንደሆነ እየተረዱት ይመጣሉና በጣም ደስተኞች ይሆናሉ። ታክሲ ለመሳፈር ባስ ይሻላል ወይስ ታክሲ? እናንተ ታክሲ ቆማችሁ እየጠበቃችሁ ያለ ባስ ይመጣ ና ጎትታችሁ ወደ ባስ ውስጥ ይዛችሁት ከምትሄዱ እስካሁን ድረስ ታክሲ ጠበቅን አልመጣም፣ ባስም እኮ ጥሩ አማራጭ ነው፣ እንደውም ረጅም መንገድ ይሄዳል፣ በዛ ላይ ደግሞ በጣም ርካሽ ነው ብትሏቸው ልጆቹም የማረዳት የማገናዘብ ነገር ብለው የመምረጥ ነገር አይደለም። እናንተ በሌላችሁበት ጊዜ ነገ ሲያድጉ ሌላ አማራጭ የሚጠቀሙ ልጆች አድርጋችሁ ታሳድጓቸዋላችሁ። እና ስለዚህ በዚህ ዕድሜ ጥቃቅን በልካቸው የሆኑ ውሳኔዎችን እንዲወስኑ፣ በቤተሰብ ጉዳይ ላይ በልካቸው ኢንቮልቭ እንዲያደርጉ መፍቀድ ነጋቸውን በጣም ብሩህና ውሳኔ ለመውሰድ የማይፈሩ ልጆች ሆነው እንዲያድጉ እንረዳቸዋለን ማለት ነው። እስካሁን እየተከታተላችሁ ስላለ በጣም አመሰግናለሁኝ። ፎሎ ያላደረጋችሁ ሰዎች ፎሎ አድርጉ፣ ሼር ማድረጋችሁን እንዳትረሱ። እንዲሁም ኮመንት ላይ እስካሁን ስላያችሁት ነገር ሀሳብ ስጡን። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሌሎች ወላጆች ደግሞ እንዲጠቀሙበት ለሌሎች አስተላልፉ። አመሰግናችኋለሁ። ወደሚቀጥለው እንሄዳለን። 6ኛው ጋር ስንሄድ ከዚህም በፊት የሰራሁት ቪዲዮ ላይ ከ3 ዓመት እስከ 6 ዓመት ላሉ ልጆች ይህን ሀሳብ አንስቼዋለሁ። ለቃላችን ታማኝ መሆን አለብን። ወላጆች፣ አሳዳጊዎች፣ ታላላቆች፣ ታናናሾች ከ7 ዓመት እስከ 12 ዓመት ላሉ ልጆች የምንገባውን ቃል የምንናገረውን ነገር መጠበቅ፣ ታማኝ መሆንን በጣም በልጆቹ ፊት ማድረግ መቻል አለብን። ምናልባት ቃል ገብተን እኛ እንደምናደርገው እርግጠኛ ሆነን የገባነውን ቃል በተለያየ ምክንያት ደግሞ ላናደርገው እንችላለን። የዛን ጊዜ ቁጭ አድርጎ አሁን ምክንያታዊነትን ኦልሬዲ አይምሯቸው እየተረዳው ነው ብያቸዋለሁ አይደል? ያገናዝባሉ። ስለዚህ ይህንን ነገር አድርጋለሁ ብዬ ነበር፣ ይህን ነገር እቀይራለሁ ብዬ ነበር፣ ለቤታችን ይህን አደርጋለሁ ገዛለሁ ወይ ማሻሽላለሁ ብዬ ነበር፣ ግን አልቻልኩኝም፣ ይሄ ችግር ገጥሞኛል። ስለዚህ ብሎ በትክክል ለልጆቹ ማስረዳት ያስፈልጋል። በቃ ትረስት እንዲያደርጉን፣ እኛን ቃላችንን እንደምንጠብቅ እንዲረዱ፣ አለመዋሸትን እንዲለማመዱ፣ እነሱም ነገ ሲያድጉ ታማኝነትን ዴቨሎፕ እንዲያደርጉ ይረዳቸዋል። 7ኛው ስለ ቴክኖሎጂን እንዴት እንደሚጠቀሙ ሶሻል ሚዲያን ጨምሮ እንዴት እንደሚጠቀሙ ከ7 ዓመት እስከ 10 ዓመት ያሉ ልጆች ጋር መነጋገር አለብን በግልጽ። እንግዲህ ሶሻል ሚዲያ እኔም አሁን እዚህ እየሰራሁ ያለሁት በሶሻል ሚዲያ እናንተ ታዩኛላችሁ ብዬ ነው። ስለዚህ ይጠቅማል ማለት ነው። እንደሱ ባይሆን ኖሮ እኛም መልእክት አናስተላልፍም፣ መልእክት ተቀባዩም አይቀበል፣ በጣም ብዙ ነገር
ናዊዴስ በዚህ ጊዜ ደግሞ ሶሻል ሚዲያ በጣም ሰዎችን እየረዳ እያገዘ ያለበት ጊዜ ነው፣ በበጎ ሳይዱ ስናየው ማለት ነው። የዛኑ ያህል ደግሞ ለማይጠቅም ነገር ልጆችን አቢዩዝ የሚያደርግ ውድድር ውስጥ እንዲገቡ ዓለማቸውን እንዲጠሉት ማይሆን ነገር ውስጥ እንዲገቡ የሚያደርግ ነገር ደግሞ እንዳለ ሁላችንም እናውቃለን። ስለዚህ በግልጽነት ለልጆቹ ቁጭ አድርገን ማስረዳት ከምን ሰዓት እስከ ምን ሰዓት መጠቀም እንዳለባቸው፣ ሲጠቀሙ ደግሞ ምንድን ነው የሚጠቀሙት፣ ይህንን አሳምነናቸው ገብቷቸዋል አይደል? በግድ ወስደንባቸው የሆነ ነገር አድርገን ሳይሆን አሳምነናቸው ጥቅሙ ይሄ ነው፣ የምትጠቀሙት ይሄንን ነው። ኢቨን ኤኒ ታይም ሂስትሪውን ገብቼ ቼክ ላረግ እችላለሁ። በማንኛውም ሰዓት እያየሽ እያለ መጥቼ ቁጭ ብዬ ላይ እችላለሁኝ። ኖ ስል ደግሞ መስማት አለብህ መስማት አለብሽ። እኔ ምክንያቱም እናት ነኝ፣ አባት ነኝ፣ አሳዳጊ ነኝ። እኔ ሪስፖንስብል ነኝ ላንተ። ስለዚህ ብለን አስረድተን ሶሻል ሚዲያ አጠቃቀማቸው ላይ በጣም ቀይ መስመር መሰመር አለበት። ባውንደሪ መቀመጥ መቻል አለበት። በአሁን ጊዜ የብዙ ሰዎችን ህይወት እየመራ ያለው ሶሻል ሚዲያ ነው። እያበላሸም ያለው ሶሻል ሚዲያ ነው። ለመልካም ስንጠቀም እየጠቀመም ያለው ሶሻል ሚዲያ ነው እና ስለዚህ በዚህ ልክ ከልጆቻችን ጋር ምን አይነት ባውንደሪ ማስቀመጥ እንዳለባቸው፣ ገደብ መኖር እንዳለበት መነጋገር አለብን። ስምንተኛው ጋር ደርሰናል። በስምንተኛ ደረጃ ደግሞ ለልጆቻችን በአቅማቸው ልክ ኃላፊነት መስጠት። ቅድም ውሳኔ እንዲወስኑ እንዲሳተፉ ብያቸዋለሁ። አሁን ደግሞ ኃላፊነት መስጠት። ምን አይነት ኃላፊነት? በሚችሉት ልክ ቤት ውስጥ ያሉ ስራዎችን እንዲሰሩ። ለምሳሌ አልጋቸውን ማንጠፍ ሊሆን ይችላል፣ ጫማቸውን አስተካክለው ማስቀመጥ ሊሆን ይችላል፣ ልብሳቸውን በትክክል ማጠፍ ሊሆን ይችላል፣ ምሳቃቸውን ማጠብ ሊሆን ይችላል፣ ኦር ቦታው ላይ በትክክል ወስዶ ማስቀመጥ ሊሆን ይችላል፣ ካልሲያቸውን ማጠብ፣ የውስጥ ሱሪያቸውን ማጠብ፣ የነሱ የሆነን ነገር በቃ መስራት እንዲችሉ ኃላፊነቶችን መስጠት። ቤት ማጽራት ራሱ ሊሆን ይችላል። አንድ ልጅ በ7 ዓመቱ ወይም እስከ 12 ዓመት የሆነው ልጅ ካልሲውን አውልቆ እዚህና እዛ መወርወር የለበትም። ጫማ ወደዛና ወደዚህ፣ ደብተሩ ቤቱን ሙሉ የሚሞላ መሆን የለበትም። እሱ የሚያነባቸው መጽሐፎች ከአልጋ ስር ከምናምን ተፈልቀው በግድ መገኘት የለባቸው። እንዲሁም እንዳልኳቸው የውስጥ ሱሪያቸው ምናምን ቢታጠብላቸው ምንም ባይሆንም ቢያጥቡ ደግሞ መልካም ነው። አልጋቸውን ቢያነጥፉ መልካም ነው። ቤት ውስጥ ቢሰሩ መልካም ነው። ቢሞክሩ ባይችሉም እንኳን እነሱ የሞከሩት ላይ እኮ እናንተ ማሻሻያ ታደርጋላችሁ። ስለዚህ እንደዚህ አይነት እድሎችን መስጠት ነገ በጣም ትልቅ እየሆኑ ሲሄዱ ብዙ ኃላፊነትን ሲሸከሙ የማይከብዳቸው ቀለል አድርገው የሚያዩ ልጆችን እናሳድጋለን ማለት ነው። 9ኛ ደግሞ ለመንፈሳዊ ነገር ትኩረት እንዲሰጡ ማድረግ አለብን። ከ7 ዓመት እንደውም ከዛ በታች ጀምሮ መጀመር አለባቸው ልጆች። ግን ሲሪየስሊ ደግሞ ከ7 ዓመት እስከ 12 ዓመት ያሉ ልጆች መጸለይ አለባቸው፣ ቃል ማንበብ አለባቸው፣ ቤተክርስቲያን ውስጥ ህብረት ማድረግ አለባቸው፣ ከእግዚአብሔር ጋር ከፈጣሪያቸው ጋር ኮኔክት ማድረግ፣ በግላቸው መነጋገር፣ በግላቸው ጊዜ መውሰድን በጣም ልናስተምራቸው ይገባል። እንደውም በጣም ፕራዮሪቲ ሲሰጥ የመጀመሪያ አድርገው ማሰብ ያለባቸው መንፈሳዊ ነገር ነው። ሁልጊዜ እንደምለው የኛ ማኑዋል ያለው ሳሪያችን ጋር ነው። ስለዚህ ማኑዋሉ እጁ ላይ ካለው ጋር ከልጅነት ጀምሮ በመሰረት መጣያ እድሜ ኮኔክት ማድረግ፣ ህብረት ማድረግ፣ ሩቅ አለመሆን ለልጆቻችንም ለኛም ስለሚጠቅም መንፈሳዊ ነገር ላይ ትኩረት እንዲያደርጉ ፑሽ ማድረግ፣ እድሎችን ማመቻቸት ይገባናል ማለት ነው። ልጆቻችንን በዚህ ግባ በዚህ ውጣ ማለት ሳይሆን ሂዱ እናንተ እነሱ እንዲሄዱበት የምትፈልጉትን መንገድ አድርጉት። እናንተ እነሱ እንዲያደርጉ የምትፈልጉትን ነገር ተገኙ። እዛ ቦታ እነሱ እንዲገኙበት የምትፈልጉት የዛን ጊዜ ልጆቻችሁ ምንም ቃል ሳትናገሩ ተከትለውት ወይም አድርገውት ታገኛላችሁና እንደ አባባል እንደሰማሁት አላውቅም፣ ግን አባትና ልጅ እንግዲህ አባት የልጁን እጅ ይዞ ይሄዳል። መንገድ እየሄደ አባትየው ዞር እያለ ልጁን ምን ይለዋል? ቀስ በል እሾክ ባለበት መንገድ እንዳትሄድ፣ ጭቃ ውስጥ እንዳትገባ ቀስ በል እያለ እየደጋገመ ይናገረዋል ማለት ነው። ከዛ ልጁ ምን አለ? አባቴ ችግር የለውም አንተ ቀስ ብለህ ወይም አይተህ አስተውለህ ሂድ፣ እኔ አንተ በምትሄድበት መንገድ ስለሆነ የምሄደው ምንም አልሆንም
ብሎ መለሰለት። የእግዚአብሔርም ቃል ለዚህ ነው ልጅህን በሚሄድበት መንገድ ምራው ይላል። በሚሄድበት መንገድ ከዛ በሸመገለ ጊዜ ባደገ ጊዜ ከዛ ፈቀቅ አይልም የሚለው ማለት ነው። በዚህ ልክ ልናስተውል ይገባናል። 10ኛው ጋር ደርሰናል። እየተመቻችሁ እንደሆነ አስባለሁ፣ በጣም እርግጠኛ ነኝ። ስለዚህ ደግሞ ሼር አድርጉ ለሌሎች ወላጆች እንዲደርስ። ኮሜንት ላይም ደግሞ አስተያየት ካላችሁ አስቀምጡልን። ፎሎ አድርጉን፣ ሰብስክራይብ አድርጉ። ይህንን አደራ ማለት እፈልጋለሁ። 10ኛውና የመጨረሻው ደግሞ ከልጆቻችን ጋር ጊዜ ማሳለፍ፣ ለልጆቻችን ጊዜ መስጠት። ለምን መሰላችሁ? አብራችሁ ባሳለፋችሁ ቁጥር፣ አብራችሁ ባወራችሁና ጊዜ በሰጣችኋቸው ቁጥር ምን እንደሚያስቡ ምን እንደሚፈልጉ የማወቅ ዕድል ይኖራቸዋል። ፍሬንድ ስትሆኑ፣ አብራችኋቸው ስትሆኑ። ሌላው ምንድነው? መርሆችን ለመናገር እድል ታገኛላችሁ። ለምሳሌ አንድ መርህ ምንድነው? ህይወት የምርጫ ጉዳይ ናት። የመረጥነው ነገር ያንን እንኖረዋለን። ለምሳሌ ከቡናና ከሻይ አንድ ሰው በጣም ቡና ሊወድ ይችላል። ስለዚህ ቡና ሊመርጥ ይችላል። ቡና የሚሰጠውን ጥቅም ያገኛል፣ ቡና የሚያመጣበትን ጉዳት ይጎዳል። ከፒዛና ከበርገር ቢባል አንድ ሰው ወይ ፒዛ ሊል ይችላል፣ ፒዛ የሚወድ ደግሞ በርገር ሊል ይችላል፣ በርገር የሚወድ ሰው ማለት ነው። ስለዚህ ፒዛው የሚሰጠውን ጣዕም ያገኛል፣ ጉዳት ካለው እዛ ፒዛ ላይ ያንንም ጉዳት ይጎዳል። ህይወት የምርጫ ጉዳይ ናት። የመረጥነው ያ ነገር ልንጎዳበትም ሊጠቅመንም ይችላል። ስለዚህ ብለን ለልጆቻችን ምርጫ ስንመርጥ፣ መንገድ ስንሄድ፣ ጓደኛ ስንመርጥ፣ ውሳኔ ስንወስን፣ የሆነ ነገር ስናደርግ ቆም ብለን እናስብ። የምንመርጠው ምርጫ ነገ ህይወታችንን ይወስነዋል፣ አካሄዳችንን ይወስነዋል የሚለውን ነገር በጣም ደጋግመን መንገር መቻል አለብን። ሰው የሆነ ቦታ ሊሄድ ሲል ካለው ልብሶች መካከል መርጦ ለዛ ቦታ ይሆነኛል ብሎ ያለውን ለብሶ ይሄዳል። ያለውን ሁሉ ደርቦ የሚሄድ ሰው የለም መቼም። ካለን ጫማ መሀል አንዱን መርጥ። ለምን? ህይወት የምርጫ ጉዳይ ናት። ሁል ጊዜ ግን ያንን ልብስ በመልበሳችን ወይ አምሮብሃል፣ አምሮብሻል፣ ረረረ ዛሬማ የለበስከው ሊባል ይችላል። ወይ ደግሞ እንዴ ምን ነው ልብስ ጠፋ እንዴ ምን ሆነ ነው የለብሰው የመጣው የሚባል ሰው ሊኖር ይችላል። የመረጥነው ነገር ትክክለኛና አዋጭ መሆኑን አትሊስት ከ90%፣ 70%፣ 80% መሆኑን ማወቅ ማለት ሁልጊዜ የመረጥነው ምርጫ ሁልጊዜ ጥሩ ይሆናል፣ 100% ያስደስተናል፣ 100% እንድንሸለምበት ያደርገናል አልላችሁ። እኛ አስበንበት የመረጥነው ምርጫ አንዳንድ ጊዜ ምናልባት የሚያሳዝን ነገር ይዞብን ሊመጣ ይችላል፣ ችግር ይዞብን ሊመጣ ይችላል፣ ኪሳራ ይዞብን ሊመጣ ይችላል። ግን ኢትስ ኦኬ። አስበን እስከመረጥነው ጊዜ ድረስ የዛን የመረጥነውን ነገር ሪዋርድ መቀበል መቻል አለብን። ስለዚህ ለልጆቻችን ምንድነው የምንለው? በስሜታዊነት በአንድ ጊዜ እንደዚህ አትወስን፣ እንደዚህ አትወስኝ፣ ቆም ብለሽ አስቢ ብለን ለማለት ምን ያስፈልገናል? በጣም ከነሱ ጋር ጊዜ መውሰድ፣ ጓደኛ መሆን፣ ሲያወሩን መስማት። እኔ አሁን ኢቭን ኳስ በጣም እወዳለሁ፣ ደግፋለሁ ከድሮም ከልጅነቴ ማለት ነው። ልጆቼ እኔ አርሰናል ደጋፊ ነኝ፣ ልጆቼ ማንቸስተር ደጋፊዎች ናቸው። ስለዚህ ሁሌ እንግዲህ አርሰናልን ደግፎ ማንቸስተርን ደግፎ አርሰናልን ነቅፎ ወይም ማንቸስተርን ነቅፎ ውይይት አለ፣ ክርክር አለ፣ ጭቅጭቅ አለ፣ ንዴት አለ፣ ብስጭት አለ። በዛ ውስጥ ከልጆቼ ጋር ጓደኝነትን አትርፌያለሁ ማለት ምንም እናትነቴን አንዳንዴ የማያስቡበት ጊዜ አለ። በቃ እዛ ስሜት ውስጥ ሆኖ ማለት ነው። አይ ላይክ ኢት ማለት ወደዋለሁ ይሄንን ስሜት። እኔም ከልጆቼ ጋር ፍሪሊ እንደዛ አወራለሁ። ስለዚህ ኳስ እንዲደግፉ፣ ሙዚቃ እንዲማሩ፣ በጣም ጤነኛ የሆኑ ሙዚቃዎች ልጆች መለማመድ አለባቸው። አለበለዚያ በሌላ ነገር ህይወታቸው ይያዛል። ኳስም በልኩ መደገፍ አለበት። አንዳንድ ልኩን አልፎ ወዳልሆነ ነገር የሚገቡ አሉ። እሱን ቁጭ አድርጎ ማስረዳት፣ ጀስት ኢንተርቴን ለማድረግ ለመዝናናት ያህል ያው መደገፍ አለበት። ስትደግፉ ደግሞ ሲሸነፍ አትናደዱም አይደለም? ልትናደዱ ትችላላችሁ። በልኩ መናደድ። ስትደግፉ ሲያሸንፍ ደግሞ ልትጮሁ የሆነ ነገር ልታረጉ ትችላላችሁ። እሱንም በልኩ ማድረግን ከልጆቻችሁ ጋር መወያየት፣ መነጋገር፣ የሚጠቅምና የሚጎዳውን በአግባቡ ትኩረት አድርገው እንዲመርጡ መርዳት
መልካም ነው ብዬ እላለሁኝ። 10 ነጥቦች እንግዲህ በዚህ መልኩ እኔ አይቻቸዋለሁ። ብዙ ከዚህ የተሻለ የምታውቁ ሰዎች እንደምትኖሩ አስባለሁ። ኮመንት ላይ ይሄኛውን ቢጨመር በዚህ እድሜ ላይ እዚህ ላይ ደግሞ ብናተኩር ብላችሁ ብታስቀምጡ ደስ ይለኛል። ስለዚህ ፔጃችንን ላይክ፣ ሼር፣ ኮሜንት፣ ፎሎ አድርጉ። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አብራችሁን ስለሆናችሁ እናመሰግናለን። ቴንክ ዩ ሶ ማች